በጋምቤላ ሀገረ ስብከት ሊቀ ጳጳሱን እንዲወርዱ ጥያቄ አቀረቡ። የትግራይ ጳጳሳት ነን ባዮች በአስቸኳይ ወደ ልቦናቸው ይመለሱ። ሹፌሮች ጩኸታቸውን እያሰሙ ነው። ብፁዕ አቡነ ኤርሚያስ አልቅሰው ጸልዩልን ሲሉ አባቶችን ጠየቁ። የተወደዳችሁ ውድ ቤተሰቦቻችን፣ ውድ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን መላይ ሰው ልጆች የመረጃ ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ እንድታዳርሱ እንሻለን። መረጃውን ዳርሶልን እንላለን። እንግዲህ በዛሬ መረጃዎቻችን በስፋት ከምንመለከታቸው ከምናያቸው ጉዳዮቻችን መካከል ወቅታዊ የሆኑ ጉዳዮች፣ ትኩስ የሆኑ መረጃዎች ስለደረሱን ላይክ አድርጉልን። በድጋሚ ከዚህ ከጋምቤላ ሀገረ ስብከት ጋር እንዲሁም ሹፌሮች እያሰሙት ያለው ጩኸት ከፍተኛ ሆኗል። ይሄንን አሰማቸዋል። ስለዚህ በቅድሚያ ኮሜዲያን ምን አለ አንድ የተናገረው ንግግር አለ። እንግዲህ አሁን ይታሰር አይታሰር በወሬ የታወቀ ነገር የለም፣ ግን እየተባለ ነው። በአንድ ወቅት ዜና በሚል ይሄንን ተናግሮ ነበር። ተመልሰናል። በእርግጥ የትም አልሄድንም ነበር፣ ብንሄድማ መቼም አንመለስም። መብራት የተሸከመ ዛፍ የገጨው ግለሰብ ፖሊስ ባይዘውም ኤሌክትሪክ ያዘው። ዛፉ ላይ ጉዳት ያደረሰው ግለሰብ ከኤሌክትሪኩ በላይ የዛፉ ወጪ ነዝሮታል። ከፍተኛ ገንዘብ ተመድቦላቸው ውሃ የሚጠጡት ዛፎች ከዕለት ዕለት እያሸበረቁ ቅጠላቸው 200 ብር እየመሰለ ነው። የሰማይ ስራ እንደሆኑ የሚሰበክላቸው እነዚህ መብራት ያዘሉት ዛፎች ግራና ቀኝ ሲወዛወዙ ካያችሁ ለመንግስት እያሸበሸቡ እንጂ ነፋስ እየነቀነቃቸው እንዳልሆነ ልብ ልትሉ ይገባል ተብሏል። ቅርስ እንጂ ዛፍ አልተከልንም እያሉ ልባችን ላይ ውጋት የሚተክሉት እነዚህ ነቃይ ተካዮች ከሚነቀል ዛፍ ይልቅ የማይነቀል ስም ለመትከል ቢሞክሩ ልክ እንደ ዛፉ ትውልዱም ያሸበሽብላቸው ነበር። ውድና ኩራት ቤተሰቦች እንግዲህ እንዳደመጥነው ነው። በቀልድ መልክ እያዋዛ የሚናገረው ነገር እውነትነት ያለው ነው እና አሁን ያለበት ነገር በእርግጥ አይታወቅም። ይታሰር አይታሰር የተሰማ ነገር እስካሁን የለም። ሹፌሮች ያሰሙትን እሮሮ ባሰማችሁ ደስ ይለኛል። አንድ ሹፌር ነው፣ አንድ አባት ነው። መረረን ጎበዝ፣ ወዴት እንሂድ፣ ጨነቀን፣ አሁን ፍርሃት ስጋት ይዞናል፣ ጫካ ላይ መሄድ በጣም የምንፈራ ሆናል፣ የትኛው ነው የሚገድለን፣ የትኛው ነው እኛ ላይ ጥቃት የሚያደርሰው፣ የትኛው ነው ሊያጠቃን የሚሞክረው የሚለው ስጋትና ጭንቀት ራሱ የእትየለሌ ሆነዋል ይልናል። እንካተል አሁን ስልችታለን እንደው ምን አጥፍተን እንደሆነ ምንም እኔ ግራ ግብትን ያለኝ እንደው ጥፋታችን ምን እንደሆነ ምን እንዳጠፋን ምን እንዳደረገን እንደው ግራ ግብትን ያለን ምን አድርገን ነው? እስኪ ወንድሞቼ፣ እስቲ ጫካ ውስጥ ያላችሁት ወንድሞቼ ከሰው ልጅ አይደለም እንዴ የተፈጠራችሁት? እናት የላችሁም፣ አባት የላችሁም፣ እህት የላችሁም፣ ወንድም የላችሁም፣ ትዳር የላችሁም፣ ልጆች የላችሁም። እባካችሁ በእነሱ ይዣችኋለሁ። እንደው እባካችሁ ተው። እናት አባት እህት ወንድም ትዳር ልጆች ስላለን እኛ አቅም የለንም። አቅም ቢኖረን በየቀኑ ሰው እየሞተን እኛ እናንተን አንለምናችሁም። ተውን እስኪ። ምናችሁን ነካን? እስኪ ምን አጠፋን? እኛ በመንገዳችሁ ላይ አልመጣን? እናንተ ጋር አልደረስን? ምን አጠፍተን ነው? ቆይ እንደዚህ በየቀኑ የምናልቀው ግን ኧረ እባካችሁ ተው። ግዴላችሁም። አሁን አንድ ከተማ ገብተን የሆነ ነገር ሆቴል ገብተን ለመብላትም እንደዚህ በቃ የሆነ የራስና አንድ ነገር ተጠቅመን ለመውጣት አንድ ከተማ ስንገባ ፊቱን ካኮሳተረ ወይ ደግሞ የሆነ ጥሩ ፊት ካላሳየ ደግሞ ይሄ ማን ነው? ምን አድርገ ነው ይሄው? ለምን አንደኛ ነገር ሀገሩን ውስጡን አናቅ፣ ታሪኩን አናቅ፣ ማን ይሆን ምን ይሆን እያልን ተሸማቀቅን። ጫካው እንደው ኮሽ ባለ ሰዓት እንደዚህ የሆነ ነገር ከሄደ ምን ካለ በቃ ጫካው እንደዚህ የሆነ ድምጽ ካሰማ ወይኔ መጡ። አንድ ሰው የገጠር ሰው መንገድ ላይ እንደዚህ ከሄደ ከጫካ ውስጥ ወደ መንገዱ ከመጣ ወይኔ ይሄ ገዳዩ ነው፣ ወይኔ ይሄ ዘራፊው ነው። አረ ተሸማቀቅን። ጎማ ተኝቶ ለመቀየር ጎማ እቃችን አውጥተን ቁጭ ብለን የሆነ ሰው ከመጣ በቃ ገደለኝ።
ድሮ እንዲህ አልነበረም። ስናቅ የዛሬ 20 ዓመት 25 ዓመት ያረዳት በነበርንበት ሰዓት ላይ ይሄ ነገር አልነበረም። ጎማ ስንቀይር እዛ አካባቢ ላይ ገጠር ካለ ወተት ካለ ወተት አምጥቶ የሚበላ ካለ የሚበላ ነገር አምጥቶ ሰጥቶን ተጫዋውተን ስንለያይ ነው የማውቀው። አዎውሽ አረ እንደው በፈጣሪ ይያቻለሁ። እንደው በእግዚአብሔር እንደው በመታምኑት እምነት ባካችሁ ተውን። ምናችሁንም አልነካንም፣ አልደረስንባችሁም፣ አልነካናችሁም። እኛ ወጠን መግባት ነው፣ ለልጆቻችን በሰላም ወጠን መግባት ነው። አረ በምን አይነት ቋንቋ መነጋገር እንደምንችል አላወቅኩም። እቻ ባካችሁ ተውን። በቃ ግድላችሁም ይቅርባችሁ። በቃ ተውን። አለቀን እኮ በቃ አለቀን። ይቅርባችሁ በእናታችሁ ተው። በቃ እንግዲህ የሹፌሮች ነገር አንድ ሁለት የሚባል አይደለም። በጣም ያሳዝን ነው፣ ልብ የሚሰብር ነው። በጣም ተበራክቷል፣ ከፍቷል፣ በስቷልም ጭምር። እንግዲህ እግዚአብሔር አምላክ በጎውን ጊዜ አምጥቶ እንዲያስታግስልን ነው የምንመኘው እና ሹፌሮች ላይ የተፈጸመ ያለው የደረሰ ያለው ነገር በጣም ያሳዝን፣ እጅግ በጣም ልብ የሚሰብር ነው። ወደ ቀጣይ መረጃችን ስናመራ እንግዲህ አባት ነው። አባት ሆኖ ልጁን ለማኖር ነው የሚጣጣረው። በሹፌሩም ህይወት ውስጥ ሆኖ ከዱር ጋር ከተለያዩ ነገሮች ጋር አንዴ ዱሩን፣ አንዴ ገደሉን፣ አንዴ ውርጩን፣ አንዴ ዋኢውን እያለፈ በዛ ሰልቺ፣ በዛ አድካሚ፣ በዛ ሙቀትም ብርድ በሚፈራረቅበት ቦታ ላይ የገዛ ቤተሰቡን ለመጦር ልጆቹን የተሻለ ትምህርት ቤት እንዲማሩ ለማድረግ ነው የሚኖረው መከራ የሚወስደው። በዛ ውስጥ ግን የሁሉ ፈተና ይመጣበት። የአባትነት ልኩ ምን ያህል እንደሆነ ይሄን ቪዲዮ ስታዩ ደግሞ ትማሩበታላችሁ። ይሄን ቪዲዮ አንድ የተመልከቱት። አባቢ ዛሬ ምግብ አንበላም? በቃ ሂሳብ ነገር ከፍላለሽ። አይ ቢኒያም ስንቱን ሰው እንዳልጋበዘ እሱን ተቸገረ ማለት ነው። አንድ በየአይነት ሂሳብ በቅድሚያ ነው። አንድ ላይ ከፍላለሁ። አይቻልም። ይሄ እኮ የሰው ትራፊ ነው። ይሁን፣ እሱንም ቢሆን በልታ ዛሬ እንተለፈልኝ። አንተ ሳይኖር ጭራሽ ለሌላው ትጨነቃለህ? አዎ፣ ለልጄ ማን ይጨነቅለት? ለልጅ ትራፊ? ይሄ እኮ ትራፊ አይደለም፣ ምግብ ነው። ላለው የተረፈ ለጎደለው ይሞላል። ለልጅ አንሰ ነው። ጊዜው እኮ ነው። እንዳለ ሳታቅ ነው የምታጣው። እየጨፈርክ ነው የምታለቅሰው። እኔ ብቻ አይደለም፣ አብዛኛው ሰው ደህና የሚመስለው ያለውን እስኪያጠፋ ነው። አንተም ብትሆን ትናንትና የቤት እንዲህ ነበረ። ቅዳሜ በጣም ብዙ ሰው ነበረ። አሁን ግን ደንበኛም ልመና ገባ። የኔም ፈጠነ እንጂ ሁሉም ሰው ያለውን እያጠፋ ወደ ልመና ይመጣል። በዚህ ሰዓት ሰው ሲጠይቅ እምቢ አትበለው። ዛሬ ቸግሮት እንጂ ትናንት ነበረው። ስራ እየሰራ አይደል እንዴ? ሁላችንም እየሰራን ነው፣ ግን ረሃባችን በለጠ። ላባችን መሬቱን አራሰ፣ ሆዳችን ደረቀ። ሰርቶ በላ ሲባል ነው አይደል የምታውቀው? ሰርተን ተራብን። አንተን ተከትላ ነው? አዎ፣ ልጅ እኮ ናት። መንገድ ላይ የምትሰራለች። ራባት ሲርባት ትዞራለች። ቤቱ ገበታ ከሌለ ጎዳናም ጨልሞ ይነጋል። ሆድ ራበው ቀን ከጎጆ በላይ ጉርሻ ይፈልጋል። አሁን ያለንበት የኢትዮጵያ መልክ ይሄ ነው። በጣም ከባድ ጊዜ ነው እየታለፈ ያለውና ድራማው በእርግጥም የሚናገር ነው። በእርግጥም አባቶቻችን እያልን እንጮሃል። ጸልዩልን፣ ግራ ገብቶናል አሉ ብፁዕ አባታችን አቡነ ኤርምያስ። ጸልዩልን፣ አልቅሱልን፣ የምናደርገው ጠፍቶናል። ለተልላክ ከብሎናል በጣም ምንም በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣም እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል እና ልታውቁልን ይገባል፣ ልትጸልዩልን ይገባል፣ ልትጠመዱልን ይገባል። እንዴት እንደምናደርግ ግራው ገብቶናል። በግል ጨንቆኛል በእውነት በዚህ ስንለው እንደ ሀገር ደረጃ ቤተክርስቲያኗ የምትሆነውን ብታዩ ይገርማል።
በማንም ብናመካኙ አይጠቅመን። መሪዎቹ እንዲሆነው ነው ፖለቲካው እንዲሆነ ነው ብለናል። ልክ ነው። ግን የሁሉ የሆነው እኛ ጥሩ ብንሆን ነው። የኛ ኃጢአት እኮ ነው የሚያስደበድበን። እየፈረሰች ነው ቤተክርስቲያኑ። የሚያልቁት የሚጎዱት ምዕመናን በጣም ብዙ ናቸው። እና በዚህ ጊዜ አባቶቻችን፣ በዚህ ጊዜ እናቶቻችን በልብ በሰቂለ ሕሊና ሆናችሁ ጸልዩልን፣ አልቅሱልን። ይህ ምን ያህል እንደሚያበረታ እናምናለን። ብፁዕ አባታችን በረከታቸው ይደርብን። ብፁዕ አቡነ ኤርምያስ ጨንቆናል፣ ከብዶናል፣ ግራ ገብቶናል። ቤተክርስቲያን በዚህ ሰዓት የሚያስፈልጋት ጸሎት ነው። ቤተክርስቲያን በዚህ ሰዓት የሚያስፈልጋት እንባ ነው። ቤተክርስቲያን በዚህ ሰዓት የሚያስፈልጋት ወደ እግዚአብሔር እንድንቀርብ የሚያደርግ መልእክትና ጥሪ ነው። ቤተክርስቲያን በዚህ ሰዓት የሚያስፈልጋት አንድነትና ወደ ሰማየ ሰማያት የምናንጋጥጥበት ጾም፣ ጸሎት፣ ሱባኤ ጸልዩ። ብፁዕ አባታችን የተናገሩት እውነት ነው። አባቶች እንላለን። እርግጥ እውነተኛ የሆኑ የመንጋ ጠባቂ አባቶች አሉ። በዛው ልክ ደግሞ በነውር ካባ ተሸፍነው ብራቸውን ብቻ የሚመለከቱም አሉ። በዛ ሁሉ ሂደት ውስጥ፣ በዚህ ሁሉ ጉዞ ውስጥ፣ በዚህ ሁሉ ዑደት ውስጥ ዛሬም አባቶቻችን ስለኛ ይለምኑ ዘንድ እንለምናለን። ስለኛ ስለ ሀገራችን የሚጸልዩ ዘንድ እንጠይቃለን። እኛም እንደምመን የቻልነውን እናደርጋለን። ማህበረ ቅዱሳን የሚሰራውን ሰፋፊ ስራዎች እንመልከት። ህንፃ ቤተክርስቲያን እናንጽ ተብሎ ሲለመኑ 500,000 1 ሚሊዮን ወይም ደግሞ እንደውም ካስፈለገ ይሄን ቆርቆሮ እኔ እችላለሁ፣ ብሎኬቱን እኔ እችላለሁ፣ ሲሚንቶን ጠቅላላ እኔ እችላለሁ የሚሉ አሉ። ጥሩ ነው ያ። አሁን ደግሞ ለወንጌል አገልግሎት እኔ ይሄን እችላለሁ፣ ለአዳዲስ ተጠማቂያኑ ልብስ እችላለሁ። እኛም ብንሞትም ጌታችን በፈጠረው አፈር ላይ እንቀበራለን፣ ጓራችን ላይ ቢሆን እንቀበራለን እንጂ እምነታችን ቀይረን መከራ ገና ይመጣል ብለን አነስ እዚህ ሆኖ መቆጨት ብቻውን ዋጋ የለውም። በተለይ በክፍለ ሀገር ያሉ ምእመናን ከቤተ ክህነት ተትልቁ ጀምሮ እገዛ ቢያደርጉ፣ እገዛ የሚያደርጉ ሰዎችንም በየአካባቢያቸው ቢያፈላልጉ ይሄን ነገር ይፋቃል ብዬ አስባለሁ። ሰውን ለማዳን ቁርስን አይደለም ምሳን ብሰጥ አይቆጭም። የአንድ ቀን ራት ቢቀርብህ የሚያስቆጭህ አይደለም። ምክንያቱም ምሳን ተተህ አንድ ሰው የሚድን ከሆነ 3 ቀን ምሳን ብተው 3 ሰው ባንተ ምሳ የሚድን ከሆነ በጣም እጅግ የበለጠ ደስ የሚያሰኝ ጉዳይ ነው ማለት ነው። አንድ ወንድማችን ብቻ እናቱን አባቱን ማሳ ላይ ቀብረዋል። በቅብሩም ሳንጨነቅ በማብራው ኑሮ ግድ የታከግን ኖረን ተጠምቀን እዚህኛ በጾሙ እንባረካለን። ገንዘባችን ደግሞ ሄዶ በሚያስፈታቸው ከሰይጣን ቁራኝነት፣ ከኃጢአት ቁራኝነት፣ ከዚያ ካለማመን፣ ከጣዖት አምልኮ፣ ከጨለማ ውስጥ ያወጣል ማለት ነው ገንዘባችን። ወንጌልን በያሉበት ሄደን ማድረስ፣ ስብከት ኬላዎችን ማቋቋም አለብን። መስበክ አለብን። የራቁትን ማምጣት፣ የጠፉትን ማቅረብ አለብን። እውነት የሆነ ክርስቶስን እንሰብካለን። ክርስቶስን አሁንም ደጋግመን እንሰብካለን። ስብከታችን ርዕሳችን ክርስቶስ ኢየሱስ ነው። ስለኛ ሲል የሞተው፣ ስለኛ ሲል ከሙታን መካከል የተነሳው፣ ትንሣኤን ያወጀልን፣ ያበሰረን፣ ያሳወቀን ክርስቶስ ኢየሱስ ነው። በሚያውቁት ቋንቋ ወደ እነሱ ወርደን እነሱን ሰብከን እንመልሳለን። ሕያው እግዚአብሔር ይጠብቀናል። ስለዚህ በዚህ ታላቅ ድል እናደርጋለን። ስለዚህ ማህበረ ቅዱሳን የሰራ ያለው ስራ ቀላል አይደለም። ብፁዕ አባታችን በዚህ በገጠሩ ላይ መስራት እንደሚገባ አቡነ ገሪማ እንዲህ ይላሉ። እያመመኝ ነው። ቅድም አየሁኝ እዚህ ጋር ጧፍ ሲቃጠልም አየሁ። ይሄን ጧፍ ያወጡት እናንተ ጧፍ አትሽጡ ብለው የሰጡ ምዕመናን እንዳሉ በጎ ያደረጉ እንደሆኑ ሰምቻለሁ። ጥሩ አድርጋችኋል። ነገር ግን ጧፍ አተው ደግሞ የተቸገሩ ገጠር አሉና እኔ ደግሞ እናንተ ስታበሩ እያመመኝ ነው። ለምንድን ነው ያመመኝ? ገጠር ላይ ጧፍ ጠፍቶ የሚቸገሩ ብዙ ስላሉ ማለት ነው።
አሁን ጧፍ ግዙ አይደለም እላችሁ። ይሄንን ጉባኤ በየገጠሩ ብናደርገው ምን ይመስላችኋል? ለገጠር ተውት እሺ። ለማንኛውም እድሉን ነው የምሰጣችሁ። በምንም አለ በምን ጉባኤውን ዘንድሮ በሚመጣው በጀት ዓመት ከሐምሌ ጀምሮ እስከሚመጣው ዓመት እስከ ሰኔ ድረስ በእያንዳንዱ አጥቢያ ላይ ጌዴኦ ላይ እንጀምራለን። ከተማን የማያማክ ከተማ አይደለም፣ ከተማን አይደለም፣ ከተማን እንሄድ ገጠሯን ብቻ ገጠር ቤተክርስቲያን ያሉ በሙሉ ወደ 20 ምናምን የሚጠጉ አብያተ ክርስቲያናት እነዚህ ላይ ጉባኤ እናዘጋጃለን። የዚህ ጉባኤ ጥሩ ነው። ሳንቱን ሳልል እናንተ ቀድማችሁ አጨበጨባችሁ፣ ደስ ብሏችኋል ማለት ነው። የኔም ልቤ ሞቃ አሁን ከልመና ልትገላግሉኝ ነው መሰለኝ። እና አየው ምንድነው የምናደርገው? እያንዳንዱ ገጠር ላይ ወጪው እንደ ከተማ ብዙ አይደለም፣ ወጪዋ በጣም ትንሽ ናት። 30ውም ቤተክርስቲያን ካለው 30ውም ጉባኤ እናደርስበታለን ማለት ነው። ገጠር ላይ የሚያስፈልገው ምንድነው? በቋንቋው የሚያስተምር። ስለዚህ እነዚህ ገጠር ላይ ያሉ አብያተ ክርስቲያናት በሙሉ ስብከት የሚሰጠው ዝማሬም የሚሰጠው በጌዴኦ ነው። ምክንያቱም በቋንቋቸው ሰምተው እንዲድኑ እንፈልጋለን። በየገጠሩ ካሉት ሀገረ ስብከት ላይ ካሉት አጥቢያዎች በገጠሩ ላይ ከ70 በላይ እኔም አጋጣሚ ሆኖ አግኝቻቸዋለሁ አንዴና ገጠር ላይ የመስበክ ገጠሩን ዞሮታል። ወደ 70 የሚጠጉ አብያተ ክርስቲያናት አሉ። ሁሉንም አዳርሰዋል እና በጣም ብርቱ አባት ናቸው። ወንጌልን እየሰበኩ በቋንቋ እያስተማሩ እየመለሱ ያሉ ብፁዕ አባት ናቸው አቡነ ገሪማ። በእውነት ሊደነቁ በረከታቸው እንዲያድርብን መጸለይ አለብን። እሺ ወደ ቀጣይ ደግሞ ስንመጣ ትዳር እናገናኛለን ብለው ደግሞ ዲያቆን ቅዱስ ምናምን ብለው መጡ። መንፈሳዊ ትዳር አገናኝ እንደ ኤጀንሲ ነገር ነው ቤተክርስቲያን። ሰርፕራይዝ ኢቨንቶች አሁን በስተዋል። ኒካት ሰላም እንዴት ናችሁ? ናንዬ እንደወለደች ታውቃላችሁ። ሰርፕራይዝ ላደርጋት ነው። ሂመን ሰርፕራይዝ ኤንድ ኢቨንትስ ሰርፕራይዝ ላደርጉልኝ በጣም ዝማሪያቸው ጓደኛዬን እንኳን ማርያም ማረች ሊሉልኝ እቤት ድረስ መተዋል። በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ ይሄንን ነገር ለብዙዎች አዳርሱ። በጎ ስጦታ መልካም ነገርም ሁሉ ከእግዚአብሔር ነው ብሎ ቅዱስ ያዕቆብ ምዕራፍ 1:17 ላይ እየተናገረ ዲያቆን ቅዱስ የትዳር አገናኝ ኤጀንሲ ብሎ ደግሞ በቤተክርስቲያን ሽፋን ተጠልለው በዚህ ልክ ምዕመናኑን ደግሞ እናጋባችኋለን እናገናኛችኋለን ብለው ከየትም ያልነበረውን ስራት ከየትም ያላገኙትን ነገር አምጥተው በዚህ ቤተክርስቲያን ሽፋን የሚሰሩ ብዙ አጭበርባሪ ሰዎች አሉ። ከመቼ ወዲህ ነው ደግሞ እንደዚህ አይነት ፈሊጥ ያመጣችሁት? ከየትኛው ቅዱሳን ታሪክ ተማራችሁት? ከየትኛው የመጽሐፍ ቅዱስ ቃልስ አገኛችሁት? እናንተ በዚህ ሚዲያ ላይ ሰውን ከሰው እናገናኛለን የምትሉ ሰዎች ማረፍ መቻል አለባችሁ። በቤተክርስቲያን ሽፋን አትጣለጉ። ራሳችሁን ችላችሁ መስራት ትችላላችሁ። ግን በቤተክርስቲያናችን አስተምሮ መሰረት መልካም ስጦታን በጎ ነገር ሙሉ ከእግዚአብሔር ነው። እግዚአብሔር ፈቅዶና ወዶ ካልሆነ በስተቀር እናንተ ባዮ ላይ ሊንክ አለላችሁ በዛ ገብታችሁ እናገናኛችኋለን ብላችሁ አገናኝታችሁ ምን አይነት ትዳርስ ሊፈጠር ነው? በዚህ ልክ ቤተክርስቲያንን ተገና አድርጋችሁ ተሸፍናችሁ ቤተክርስቲያን ያላዘዘችውን ስርዓት አትስሩ። በቤተክርስቲያን ተሸፍናችሁ ኢቨንት እያላችሁ በቤተክርስቲያን ተሸፍናችሁ የራሳችሁን ቢዝነስ ብቻ ለመስራት የምታስቡ ለቤተክርስቲያን ስርዓት ማትጨነቁ ክርስቲያኖች በስታችኋል። ይሄን ደግሞ ተከታትለን እንመለስ። በዚህ ልክ ቤተክርስቲያንን ተገና አድርጎ መስራት ግን ተገቢ አይደለም። ነገ ደግሞ ቀለበት ሲያደርጉ ውጪ ላይ ደግሞ ፕሮግራም ኑሯቸው ሲገናኙ እነሱ ቢሄዱበት ሁሉ እናንተ ቃል እግዚአብሔርን እየሸቀጣችሁ ለገንዘባችሁ ብላችሁ ከስርዓተ ቤተክርስቲያን አንሳችሁ መገኘት አለባችሁ ወይ? ሰው ሲወልድ እንዲህ ተሰብስባችሁ መሄድ፣ ሰው ቀለበት ሲያስር እንዲህ እየተሰበሰባችሁ መሄድ፣ ሰው ልደቱን ሲያከብር እንዲህ እየተሰበሰባችሁ መሄድ። ለምንድነው ግን ሊና ያጣችሁት? የሚመክራችሁ አባትስ የለም ወይ? እረፉ የሚላችሁ ሰዎች የለም ወይ? በምን አይነት አግባብ ነው ይሄንን ስራ የምትሰሩት? ተው ቤተክርስቲያንን አታዋርዷት። እናንተ ቤተክርስቲያንን ብታውቁና ስርዓቷን ብትጠነቀቁ እንዲህ ለምታደርጉት ስራና ለገንዘባችሁ ብላችሁ እንዲህ የምትስገበገቡትን ነገር ታቆሙና ታፍሩበት ነበር። ስለዚህ ቤተክርስቲያንን በዚህ ልክ መሸቀጫ አታድርጓት። ዘመን ያመጣውን ጊዜ የወለደውን ነገር እየተከተላችሁ ዓለም ያደረገችውን ነገር ሁሉ ካልመሰልን በመንፈሳዊ ገልብጠን ካላደረግን ብላችሁ በዚህ ልክ ስርዓተ ቤተክርስቲያንን ባጥሱ መልካም ነው። ይሄ መልካም ነገር አይደለም፣ ስርዓትም አይደለም፣ ፈጽሞም ደግሞ የተከለከለ ነው። ቤተክርስቲያን እኮ የራሷ ክብር አላት። የቤተክርስቲያንን ክብር አታዋርዱ። ምን ችግር አለው? ሰው
ሰውን ለማስደሰት እኮ ነው። ምን ችግር አለው? ይሄ እኮ ለበጎነት ታስቦ ነው አትበሉ። በዚህ ልክ ወርዳችሁ ዓለምን አትምሰሉ። ይሄ ፍጹም ተገቢ ያልሆነ ስራ ነው። ስለዚህ በዚህ ልክ ለወዳችሁ ብቻ አርዳችሁ ስርዓተ ቤተክርስቲያንን የምትጥሱ ሰዎች አደም መያዝ አለባችሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አድርሱላቸው። ገብታችሁም ዲያቆን ሲራክ ቲዩብን ሰብስክራይብ እንድታደርጉልኝ ይጠይቃችኋለሁ። ባዮ ላይ ሊንክ አለላችሁ። ያንን አካውንቴን አሳድጉት። ይቆያል። ብዙ ሚዲያዎች ብዙ ኢቨንት ኦርጋናይዝ ሆኖ እኔም ጀማምሬ ነበርና ትክክል የሚመስል ነገር አይደለም። ለምንድን ነው ይሄም ከሀገረ ስብከት ጋር በተናበበ መልኩ አይነት ስራዎችን አይደለም ምን ሰራው ራሳችን ወደን ፈቅደን እንደፈለግን እንዳሻን ነው ያረግን ያለ ነው። ያ ትክክል አይደለም። በጣም ሊታረምበት ይገባል። ወደ ትግራይ እናምራስ። የትግራይ ጳጳሳት ነን የሚሉ ቆብ ያደረጉ አባቶች እንግዲህ እንካተላቸው ዛሬም ድረስ አናወልቅም ብለዋል። እርስ በርስ የተበላሉ ነው። በእርግጥ ግን እንካተላቸው ወንድማችን ይላል በትግራይ የምትገኙ ጎረምሶች ባካችሁን አቋማችሁን በግልጽ አድርጋችሁ አስረዱና አሳዩን። ወይ የሃይማኖት አባት ናችሁ አሊያም ደግሞ ፖለቲካዊ የሆነ ፍላጎት አጀንዳ አላችሁ። ጧት በጵጵስና ልብሳችሁ ማታ ደግሞ በኖርማል ልብሳችሁ አንድ የፖለቲካ ድርጅት ፓርቲ እንደ በግና እንደ አህያ እየነዳችሁ ምዕመኑ ላይ የሚደርሱትን ነገሮች አይታችሁ እንዳላያችሁ እያለፋችሁ ትገኛላችሁ። ያኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሰይጣናዊ አገዛዝ እንመራታለን እናስተዳድራታለን ሲሉ የነበሩ ቆቡን የጫኑ ጳጳሳትን ማየትና መስማት ስላስጠላን ነበር እናንተ በዛ ሰዓት ተሿሹማችሁ ስትመጡ በጣም በደልታና በደስታ የተቀበልናችሁ የነበረው። አሁን ግን በመመኑ ላይ በትግራይ መመን ላይ የሚደርሰውን ነገር አይታችሁ እንዳላያችሁ ሰምታችሁ እንዳልሰማ ያለፋችሁ ስለሆነ ማምላክ በመታቀው አዲስ አበባ ካሉት ጋር እናንተ እንደምረናል። አዲስ አበባ ያሉት ግልጽ የሆነ አቋማቸውን አሳይቶናል የፖለቲካ አጀንዳ እንደተላበሱ። እናንተም ደግሞ ወይ ሃይማኖት አባት ናችሁ አሊያም ደግሞ የፖለቲካ አጀንዳችሁን ለማስፈጸም ቅድስት ቤተክርስቲያንን የትግራይ ባለማዕተቦችን እየተጠቀማችሁበት እንዳለ ይፋ ነገሩ ዝም ብሎ ነው ያለው። ምዕመኑ ሞት አሁን ደግሞ ፊት ለፊቱ በሩ ላይ ነው ያለው። እንካተል ይሄን ደግሞ በትግራይ ክልል አሁንም ድጋሜ ጦርነት ሊደረግ ነው አይደለም? ኦርቶዶክሳዊ ወንድሜ፣ ኦርቶዶክሳዊ እህቴ ስሙ ይልንገራችሁ። ዛሬ ላይ ትግሬ፣ አማራ፣ ኦሮሞ፣ ደቡብ፣ ገለመኔ እያል የምንከፋፈልበት ሳይሆን እኛ ኦርቶዶክሳውያን ያሁኑን የትግራይን ጦርነት በኢትዮጵያ ላይ አማራ ክልል ላይ ያለውን ጦርነት አርሲ ላይ ያለውን የኦርቶዶክሳውያን ጭፍጨፋ ካልተቃወምን በየትኛው በኩል ብትሄዱ ኦርቶዶክሳውያንን ከኢትዮጵያ ላይ ማጽዳት አዲሲቷ ኢትዮጵያ ከኦርቶዶክሳውያን ነፃ የሆነች ለማድረግ ነው። 2 ሚሊዮን በላይ ኦርቶዶክሳውያን ነው የተገደሉት በባለፈው ጦርነት፣ በትግራዩ ጦርነት። ማን ነው የሚሞተው? ጦርነት ብትሉት ምን ብትሉት ማጽዳት የጀመሩት ኦርቶዶክሳውያንን ነው። ስለዚህ ታቦተ ጽዮን ያለችበት ያቺ ቅድስት ሀገር እነዛ ቅዱሳን መላእክት የሚያመሰግኑባት ያቺ ሀገር አሁንም ድጋሚ ምዕመናኗ በጦርነት እንዲጠፋ አንፍቀድ። ኦርቶዶክሳውያን ንቁ። ኢካቦድ ብያለው አልለውም ደስታ ክብር ከእስራኤል ለቀቀ እንደተባለው ክብር ከኢትዮጵያ ለቀቀ ማለታችን ቀን ሳይደርስ ኦርቶዶክሳውያን የትግራይን ጦርነት መቃወም ያለብን ኦርቶዶክሳውያን ነን። እኛ መከላከያ ሰራዊት ያላችሁ የትም ቦታ ያላችሁ ወንድሜን አልወጋም ከወንድሜ ጋር ጦርነት አልገጥምም በሉ። ምክንያቱም ሀገርን የሚያፈርስ ቤተ ክርስቲያንን የሚያፈርስ ድርጊት ነው እየተደረገ ያለው። ከየትኛው ጠላትህ ጋር ነው እየተዋጋህ ያለው? ትግሬ ከሆነ ወንድምህ ነው ጠላትህ። ከየትኛው እስኪ ከማን ጋር? ከባለ ማህተቡ ጋር እየተዋጋህ ነው ጠላትህ? ማን ነው ጠላትህ? ጠላታችንስ የሚያዋጋን ነው። እንወቅበት እማምላክን። አሁንም ድጋሚ የትግራይ ህዝብ ያ ሁሉ ስብራት
ሳይጠገንለት ዛሬ ድጋሜ ጦርነት የሚታወጅበት አይደለም። እንኳን አይደለም ድጋሜ ትግራይ ላይ ጦርነት እንዲታወጅና ጦርነት እንዲነሳ አማራ ክልል ላይ ያለው ጦርነት እንዲቆም እንፈልጋለን። ቤተ ክርስቲያን እየወደመች ኦርቶዶክሳውያን እየተገደሉ እየተሰደዱ በማንነታቸው ምክንያት የሚገደሉትን ኦርቶዶክሳውያን በማንነታቸው ምክንያት የሚገደሉትን ኢትዮጵያውያን ይህን ድርጊት መቃወም አለብን። እንዴ ኢትዮጵያ ላይ አማራ ሆኖ መኖር ኃጢአት ነው? ኦርቶዶክስ ሆኖ መኖር ኃጢአት ነው? ትግራይ ሆኖ መኖር ኃጢአት ነው? ቋንቋ ከመግባቢያ በስተቀር ምንም አይነት ነገር የለውም። የብሔር አሁን ወንድም ከወንድሙ ጋር እንዲጋደል ጦርነት እየመጣ ክርስቲያን ማህበረሰብ ነው እዚያ ሰሜኑን የማዳከም ስራ ይሰራል። ያ እንደ ጥሩ ስትራቴጂ ተወስዶ ነው አሁንም ጥቃቶች የተፈጸሙ ያሉት። ሞት የሚሸት ነገር ነው። መች ነው ለህሊናችን የምንመለስ? መች ነው ሰው በሰውነቱ ሲገደል በቃ የምንለው? መች ነው ሞት የሚሰለቸን? በጣም አሁን እየከበደ ነው። በቤት ውስጥ ደግሞ ያለው መከራ አያምጣው ነው። እግዚአብሔር አምላክ በጎን ቀን ያምጣል። በመጨረሻ አቡነ ሩፋኤል እዚህ ጋምቤላ 7 ሀገረ ስብከት የሚመሩት ማለት ጋምቤላ ላይ ያሉ አባቶች ተነስቶበታል። ሀገረ ስብከታችን ይነሱልን አንፈልጋቸውም ብለው ማለት ጠቅላይ ቤተ ክህነቱ ጥያቄያችን ይስማ ካውንት ችለናል፣ ከዚህ በኋላ ግን ዝም አንልም ብለው ተነስቷል። ይካል እሺ እኔም ማቀርብላችሁ የህዝብን ድምጽ ነው። ህዝብ የሰጠውን ሐሳብ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የጋምቤላና አካባቢዋ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ምዕመናት ሀገረ ስብከታችን ያለውን ሁኔታ አስመልክቶ ምዕመኑ በራሱ ተነሳሽነት የቤተ ክርስቲያን ጉዳይ ያገባኛል፣ ይመለከተኛል በማለት በነቂስ በመውጣት በቁጥር ከ500 ምዕመናን በላይ በመገኘት ከፍተኛ የሆነ የህዝብ ውይይት የተደረገ ሲሆን በውይይቱ ላይ መነሻ የሆኑት የሀገረ ስብከቱ ሊቀ ጳጳስ አቡነ ሩፋኤል ሀገረ ስብከቱ በቆዩባቸው ዓመታት የመጡ አካባቢ መልካም ጅምር ያሳዩ ቢሆንም ነገር ግን ከተወሰኑ ዓመታት በኋላ በሀገረ ስብከቱ ላይ ያደረሱትን በደል ማለትም በቀረበው ጽሑፍ ዝርዝር መሰረት ምዕመኑ በስፋት ከተወያየ በኋላ የሚመለከቱትን የአቋም መግለጫ አውጥቷል። መነሻው አሁን ካደመጣችሁት ዝርዝር ጽሑፍ ነው ማለት ነው። አንደኛ፣ ከሀገረ ስብከቱ የተወሰዱ ንብረቶች በአስቸኳይ ተጣርቶ እንዲመለሱ እንጠይቃለን። ሁለተኛ፣ እስካሁን ድረስ ከአብያተ ክርስቲያን የተሰበሰቡ ለጠቅላይ ቤተ ክህነት መግባት የነበረበት ገንዘብ ተጣርቶ ተጠያቂ እንዲደረጉ እንጠይቃለን። ሶስተኛ፣ የቤተ ክርስቲያኒቱን ትልቁን በደንብ አዳምጡ። የቤተ ክርስቲያኒቱ ሕግ ዶግማና ቀኖና የሚጥሱ ስራዎች ሲሰሩ መቆየታቸውን ስላረጋገጥን ጠቅላይ ቤተ ክህነት እርምጃ እንዲወስድ ስንል እናሳስባለን። አምስተኛ፣ በቤተ ክርስቲያኑ ውስጥ ለረጅም ጊዜ የምንፍቅና ስራዎችን ከሚያካሂዱ ግለሰቦች ጋር ግንኙነት እያደረጉ ስለሆነ ከኃላፊነታቸው እንዲነሱልን አጥብቀን እንጠይቃለን። አምስተኛ፣ ከተለያዩ በቤተ ክርስቲያኑ ስም ከተለያዩ ግለሰቦች፣ ድርጅቶች፣ ተቋማት በቤተ ክርስቲያኑ ስም
ገንዘብና የተለያዩ ዕቃዎች ወስደው ለመመለስ ፈቃደኛ አለመሆናቸውን ስላረጋገጥን ከዚህ በኋላ ማንኛውም ግለሰብ ስልጣን ክህነታቸውን በማየት እንዳይታለል እናሳስባለን። ስድስተኛ በሀገረ ስብከታችን ውስጥ እየሰሩ ያሉትን የሕግ የቀኖና እና የዶግማ ጥሰቶችን የሚያጋልጡትን ግለሰቦች በማስፈራራት በማሳሰር እንዲሰደዱ የተደረገ ሲሆን ከዚህ ድርጊት እንዲታቀቡ እናሳስባለን። 7 በጋምቤላ ሀገረ ስብከት ያልተሰሩ የልማት ስራዎች ሰርቻለሁ፣ ያላለሙትን አልምቻለሁ፣ ያላጠመቁትን አጥምቄያለሁ በማለት ለጠቅላይ ቤተ ክህነትና ለጋምቤላ ምዕመናን የሚያቀርቡት የውሸት ሪፖርትን እንቃወማለን። 8 በ43ኛው ሰበካ መንፈሳዊ ጉባኤ ላይ በአቡነ ተክለ ሃይማኖት ገዳም 98 ኩንታል ለውዝ እና ሰሊጥ፣ በጎደሬ ወረዳ 129 ኩንታል ቡና፣ በመንገሺ ወረዳ 2145 ኩንታል ቡና አምርቻለሁ። እንዲሁም በሀገረ ስብከቱ ውስጥ 11 ህንፃዎችን አስገብቼ ከፍተኛ ገቢ እንዲያገኙ አድርጌያለሁ። እንዲሁም በክልሉ 3 ፎቆችን አስገንብቼ ትምህርት ቤቶችን ከፍቼ 13 ፎቆችን አስገንብቼ ትምህርት ቤቶችን ከፍቼ አገልግሎት እንዲሰጡ አድርጌያለሁ ያሉትን ፍጹም ነጭ ውሸት ያልሰማው የጋምቤላ ህዝበ ክርስቲያን ሐሰት መሆኑን እንዲያረጋግጥልን እናሳስባለን። 9ኛ ሊቀ ጳጳሱ በፈጸሙት በዘረፋ ወንጀል የሚመለከተው አካል ለህግ እንዲያቀርብልን እንዲጠይቅልን በህግ እንዲቀርብልን እንጠይቃለን። 10ኛ እኚህ አባት በአካባቢያችን ላይ ብዙ በደልን ያደረሱ በመሆናቸው በአባትነት እንዲሁም በሊቀ ጳጳስነት ዳግም የምንሸከምበት ጫንቃ ስለሌለን ፈጽሞ የማንቀበላቸው መሆንን እያሳሰብን በምትተካቸው ቀድሶ የሚያቆርብ ወንጌልን የሚሰብክ የሚረግም ሳይሆን የሚመርቅ የሚያሳስር ሳይሆን የሚያስፈታ የሚያጣላ ሳይሆን የሚያስታርቅ የሚከፋፍል ሳይሆን አንድ የሚያደርግ ፖለቲከኛ ሳይሆን መንፈሳዊ እውነተኛ አባት ቅዱስ ሲኖዶስ እንዲመድብልን በእግዚአብሔር ስም እንማጸናለን። ወስብሐት ለእግዚአብሔር። ይውረዱልን የሚል ከፍተኛ የሆነ የተቃውሞ ድምፅ የተበራከተው፣ እሳቸው ግን ባሉበት ጸንተዋል። 7 ሀገረ ስብከትን ያስኩት እኔ ሲይዝ የሚያናዳቸዋሉ። ከግብፅ የጵጵስና እንትና ካበቃ ጀምሮ 7 ሀገረ ስብከት የመራም የለም። በጳጳሳት ታሪክም ከግብፅም ጀምሮ እስካሁን የለም። እኔ ብቸኛ ነኝ ምናምን እያሉ እየተመጸዳደቁ ነው የሚገኙት እና አሁን ግን ይኸው ያንዳንዱ ሀገረ ስብከት እሳቸው ላይ ተነስቶ ድምፅ እያሰማ ምንም የሰሩ አይደለም ይውረዱልን እያሉ ማለት ነው። ስለዚህ ተቃውሞ ተበራክቷል። ሊቀ ጳጳሱ ከመስራት ይልቅ እዚህ ከአሸሼ ገደሜ እያሉ ከዛም ከዚህ ከፖለቲካ ጋር ከመኑ ጋር እያሉ ወደ ኋላ እያሉ ነው። አሁንም በጣም ልንሰራ ይገባል። የመጨረሻ መልእክታችን ነው። ውድና ክቡራን ሰዎች በሌሎች የቪዲዮ መረጃ ማስረጃዎችን መለሳለሁ። ተሰነባበት። ሰናይ ቆይታ ይሁንላችሁ።